ሰላም ውድና የተከበራችሁ የምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ የእግዚአብሔር ሙሉ ሰላምና ጸጋ ለእናንተ ብዙ ትርፍ ይበልላችሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን። ዛሬም ደግሞ በአዲስ ነገርና በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ መተሻል ለምትሉ ዛሬ ፀጉሬን ፈትቼ እንዴት አድርጌ እንደሚሰራ አሳያችኋለሁ ማለት ነው። ፀጉሮቻችሁን ብዙ ጊዜ ከጣላችሁ ምናልባት እና ማታ ታጥቤ ነበረ፣ ከዛ እንደዚህ አድርጌ ሰራው ማለት ነው። ደግሞ እንዴት አድርጌ እንደምሰራ እንደሚያሳምር አሳያችኋለሁ ማለት ነው ፀጉሬን። እና ከዚህ ፊት ለፊትም ደግሞ እንደዚህ በምን ምክንያት ነው ፊት ለፊት ፀጉር እያደገልሽ እንዴት ሆኖ ነው የበቀለው ካላችሁ እስከዚህ ድረስ ይኸው ፀጉር እየበቀለ ነው ማለት ነው ያለው። በዚህ አጋጣሚ እንደዚህ አይነት ነገር ከፈለጋችሁ ኮሜንት ላይ አስቀምጡ ማለት ነው። እንደዚህ ፀጉርን የሚያበቅል ምንድነው ካላችሁ አሳያችኋለሁ። ዛሬ ደግሞ ለሱ ሳይሆን የመጣሁት ፀጉሬን በቀላሉ መልክ ለመስራት ነው ማለት ነው የመጣሁት ማለት ነው። ትናንትና ታጥቤ እንደምትመለከቱ እንደዚህ አድርጌ ሰርቻለሁ ማለት ነው። አንድ ደግሞ ፈትቼ ምን ለመስራት ነው ካላችሁ አሳያችኋለሁ ማለት ነው። እሺ ወዶችዬ የምትመለከቱት እንደዚህ ሆኖልኛል። ትናንትና ታጥቤ ከዛ ሁለት ቦታ ሰርቼ ነበረ። ከዛ አንድ ደግሞ ይሄኛውን እንዴት አድርጌ እንደምሰራ አሳያችሁ ማለት ነው። ጽድት አድርጌ አሳያችኋለሁ። እሺ ፀጉሬ እንዴት እንዳማረበት ታጥባችሁ ሳትሰሩ ስታስቀሩ ነው ፀጉሮቻችሁ የሚበላሹ። ስለዚህ እኔ ቤተሰቦችዬ እንደምትመለከቱት እንደዚህ አድርጌ ፈትቻለሁ። ታጥባችሁ ከዛ በኋላ ሁለት ቦታ ስትሰሩ ፀጉሮቻችሁ ወዛማ ይሆናል ማለት ነው። ከዛ ይህንን ፀጉር ምን ማድረግ እንዳለብን አሳያችኋለሁ ማለት ነው። አስቸግርም ለምን ሳታችሁ ካሳደራችሁ አስቸግርም ማለት ነው። ግን እንደዚህ ታጥባችሁ ከታችሁ ያስቸግረው ማለት ነው። አንድ ደግሞ ይሄንን ምን ለማድረግ እንደሆነ አሳያችኋለሁ ማለት ነው። ፀጉሮቻችሁን ከመስራታችሁ በፊት መጠቀም ያለባችሁ ሁለት ነገር ላሳያችሁ። ይሄኛውን እየተጠቀምኩ ነው ትልቁ ይሄኛውን የምጠቀም ማለት ነው። ይሄኛው ከስር ማለት ይሄኛው ደግሞ በጫፍ ላይ ነው የሚጠቀመው ማለት ነው። በጫፍ ላይ እጠቀማለሁ። ይሄኛው ትንሽ ዋዳ ከሱ ነው የሚጠቀመው። ይሄኛው በጨረስኩት ይሄኛው እጠቀማለሁ ማለት ነው። ይሄኛው ደግሞ ስር ላይ ለመጠቀም ስለፈለኩት ነው እያንዳንዱን አሳያችኋለሁ ማለት ነው። እስከ መጨረሻ ተከታተሉ። እስኩ አሁን ለመስራት ተዘጋጅቻለሁ ማለት ነው። በመጀመሪያው በዚህ ጎን ታካፍላላችሁ ማለት ነው። እኔ 5 ነው የምሰራው ማለት ነው። ከዛ በኋላ ይሄን የመሀለኛውን ለመስራት ምን ታደርጋላችሁ መሰላችሁ? እንደዚህ አድርጋችሁ በመሃል አካፍላችሁ በመሃል ማለት ነው ትቀባላችሁ ማለት ነው። እያችሁ ፀጉሮቻችሁ ውስጡ ደረቅ መሆን የለበትም ማለት ነው። ቆዳችሁ ስር ደረቅ ከሆነ ፀጉር ለማድረግ ይሁን ለምንም እንትን ስለማይል ግዴታ ፀጉር ስር ላይ መጠቀም አለባችሁ ማለት ነው። እኛም ከዚህ በፊት ማሳየቻችኋለሁ እየተጠቀምኩ ያለው ነው ማለት ነው። ከዛ በኋላ በስል ላይ ከተጠቀማችሁ በኋላ ደግሞ ጫፍ ላይ መጠቀም ያለባችሁ ባንዝሊን እንዳትረሱ እሺ። ቅባት ወደፊት እየመጣ ነው እና ጫፍ ላይ ባንዝሊን የምንጠቀምበት ምክንያት ምንድነው? ፀጉሮቻችሁ እንዲያድግላችሁ ይረዳችኋል። አንደኛ ጫፍ ላይ መንታ ካላችሁ ያስወግድላችኋል ማለት ነው። እና ጫፉ በተለይ ባንዝሊን በምትጠቀሙበት ሰዓት ላይ የምሬ ነው የምላችሁ ፀጉሮቻችሁ ለእድገትም ሆነ በቃ ጥሩ ሁኔታ ላይ ፀጉሮቻችሁ እንዲኖር ይረዳችኋል ማለት ነው። ጫፍ ላይ ነው እየተጠቀምኩኝ ያለሁት ማለት ነው። ቆዳ ላይ አይደለም። ቆዳ ላይ በምትጠቀሙበት ሰዓት ላይ ቆዳችሁን ለመሸፈን ይፈጥናል ማለት ነው። ቆዳችሁ ላይ እንዳትጠቀሙ ባንዝሊን መቼም ቢሆን ቆዳችሁ ላይ እንዳትጠቀሙ። በጫፍ ላይ ብቻ ነው እየተጠቀምኩኝ ያለሁት። እንደተመለከታችሁ እንደዚህ አድርጌ ከተጠቀምኩኝ በኋላ አሁን እሰራለሁ ማለት ነው። እንደዚህ አድርጋለሁ። ሳታበዙም ሳታሳንሱም ማለት ነው መቀባት ያለባችሁ። እንደዚህ አድርጋችሁ ፊት ለፊቶቻችሁን
መስራት ነው ማለት ነው። ፀጉሮቻችሁን ጥርት አድርጋችሁ መስራት ትችላላችሁ። እሺ እንደዚህ አድርጋችሁ ትሰራላችሁ ማለት ነው። እያንዳንዱን አሳያችኋለሁ። እሺ ከኔ ጋር አብራችሁ ተከታተሉ። እንደዚህ በምትሰሩበት ሰዓት ላይ ፀጉሮቻችሁ ጥሩ እድገትን ያገኛል ማለት ነው። እና በምትቀቡበት ሰዓት ላይ ቅባቱን በጣም ጠግቦ እንዲጠጣ ታደርጋላችሁ ፀጉሮቻችሁ ስር ላይ ማለት ነው። አለበለዚያ ፀጉሮቻችሁ ስር ቆዳችሁ ደረቅ ከሆነ ፀጉሮቻችሁ እንዴት ያድጋል? እና በደንብ አድርጋችሁ ፀጉሮቻችሁ ውስጥ መቀባት አለባችሁ ማለት ነው። ቫዝሊኑንም እንዳልኳችሁ በጫፍ ላይ መጠቀም እንዳትረሱ ማለት ነው። እንደዚህ አድርጋችሁ ጫፍ ላይ ብቻ እንደዚህ አድርጋችሁ በምትጠቀሙበት ሰዓት ላይ ፀጉሮቻችሁ ለየት ያለ እድገትን ለየት ያለ መልክን እየሰጠ ወይም እያደገ ይሄዳል ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ መጀመሪያ ፀጉሬ እዚህ ፊት ለፊት እንደሌለ ታውቃላችሁ። እንደምትመለከቱ ደግሞ ፊት ለፊት አድጓል ማለት ነው። እዚህ ቦታ ሸፍኗል ማለት ነው። እሱን ደግሞ እንዴት እንደበቀለ አሳያችኋለሁ በቀጣይ ቪዲዮ። ዛሬ ደግሞ እንደዚህ ለዚህ ፀጉር ማሳየት ነው ማለት ነው የመጣሁት እና የዛሬው ቪዲዮ እንደምትወዱ ተስፋ አደርጋለሁ ማለት ነው። በጣም ትወዱታላችሁ። ፀጉሮቻችሁ በምን መልክ እንደማሳደግ እንደምትችሉ በዚህ መልኩ ማሳደግ ትችላላችሁ ማለት ነው። በተለይ ወይራ ዘይት ካለ ከቫዝሊን ጋር አቀላቅላችሁ መቀባት ብትችሉ በጣም ለፀጉሮቻችሁ እድገት ለውጥ እንዲሁም ልስልስ ሆኖ እንዲያድግላችሁ ይረዳል ማለት ነው። ብዙ ጊዜ ምናልባት እንደዚህ አይነት ቫዝሊን ተጠቅማችሁ ያያችሁ ታውቃላችሁ ጥቅሙንም ማለት ነው። ስለዚህ እኔ ከዚህ በፊት ማለት ነው ስለምጠቀም ነው ማለት ነው አሁንም እየተጠቀምኩኝ ያለሁት። ምንም ጉዳት የለውም። እንዳልኳችሁ ቆዳ ላይ መጠቀም የለበትም፣ ጫፍ ላይ ነው እንደምላችሁልኝ። ቆዳ ላይ በምትጠቀሙበት እንዳልኳችሁ እንግዲህ ቫዝሊኑን በምትጠቀሙበት ሰዓት ጥንቃቄ እያደረጋችሁ ቆዳችሁ ላይ እንዳይደርስ ጫፍ ላይ እንደምላችሁልኝ እና እንደዚህ እያደረጋችሁ ተጠቀሙ ማለት ነው። እንደምትመለከቱት ፀጉሬ አሳምሬ ነው እየሰራኝ ያለው። በራሳችሁ እጃችሁ እንደዚህ ያደርጋችሁ ፀጉሮቻችሁ ጥሩ ሁኔታ ላይ እንዲኖርላችሁ ታደርጋላችሁ ማለት ነው። እና ያለምንም እንትን በቃ ፀጉሮቻችሁን ጽድት አድርጋችሁ መያዝ ትችላላችሁ ማለት ነው። በምትፈቱበት ሰዓት ላይ ፀጉሮቻችሁ እየተበጣጠሰ አያስቸግራችሁ። ለምን ብትሉ እንደዚህ ሰርታችሁ ስትፈቱ ማለት ነው። ሳሰሩም ስታስቀሩ ደግሞ ፀጉሮቻችሁ እየተበላሸ እየተበጣጠሰ ይሄዳል ማለት ነው። ስለዚህ በራሳችሁ እጃችሁ እንደዚህ ያደርጋችሁ ፀጉሮቻችሁ ጥሩ ሁኔታ ለማድረግ ትችላላችሁ ማለት ነው። ይሁትማ በጣም አሳምሬ ነው ማለት ነው የሰራሁት በራሴ እጅ እና እንደዚህ ያደርጋችሁ መጠቀም ትችላላችሁ ማለት ነው። እና ቫዝሊን ለብዙ ነገር እንደሚጠቅም ከዚህ በፊትም ሰርቻለሁ። ብዙ ልጆች ደግሞ ደግመሽ ስሪ በምን አይነት ቅባት መጠቀም እንዳለብን ስላሉኝ ነው። ቅባት ማለት ነው ውስጥ ላይ ለምትቀቡ ምንም አይነት ቅባት ሆኖ ሳለ በተለይ ወይራ ዘይት ካለ በሱ ብትጠቀሙ፣ ወይራ ዘይት ደግሞ ትንሽ በእሳት ላይ ትንሽ አሙቃችሁ ብታወጡት የተሻለ ነው ማለት ነው። እንደዚህ አድርጋችሁ ከቫዝሊን ጋር መጠቀም ትችላላችሁ። እሺ ፀጉሮቻችሁ እድገት እንዲጨምርላችሁ ከፈለጋችሁ ወፍራም ቁጥጥር ሰርታችሁ እንዲሁም 2 ወይ 3 ቦታ ሰርታችሁ ፀጉሮቻችሁን መጠቀም ትችላላችሁ ማለት ነው። ፀጉሮቻችሁ ያማረ እንዲሆንላችሁ እንዲያደግላችሁ ይረዳል ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ፀጉሮቻችሁን ደግሞ መንከባከብ ትችላላችሁ ማለት ነው ያለምንም እንትን እና እንደተመለከታችሁ እንደዚህ አድርጌ ሰርቻለሁ ማለት ነው። ለዛሬው እንደምትመለከቱት ይሄን እንደዚህ አድርጋችሁ መስራት ቤተሰቦች ሰርቼ ጨርሻለሁ ማለት ነው። እንደተመለከታችሁ ይላችሁ 5 ቦታ ብቻ እንደዚህ አድርጋችሁ እራሳችሁን ጽድት ማድረግ ትችላላችሁ ማለት ነው። በምንድነው ይሄኛው እጅግ ጠቃሚና የቫዝሊን ጥቅም ታገኙበታላችሁ ማለት ነው። ምን ያህል ጥቅም እንዳለው ቫዝሊን ምን ያህል ጥቅም እንዳለው ማወቅ ትችላላችሁ ማለት ነው። ተጠቅማችሁ አይታችሁ ተጠቀሙበታላችሁ ማለት ነው። እንደዚህ አድርጋችሁ ተጠቀሙት ማለት ነው። በዚህ አጋጣሚ ደግሞ ፀጉሮቻችሁ ፊት ላይ እንዴት አድርገሽ ነው ያሳደግሽው ካላችሁ ከዚህ በፊት ይሄኛውን ሰርቼ ነበረ። በዚህ አጋጣሚ ልንገራችሁ ብዬ ነው። በዚህ ነው ማለት ነው በ2 ወር ውስጥ ብዬ ነበር። 2 ወር እስካሁን ድረስ አልሞላም፣ ግን ፀጉር ያድጓል ማለት ነው። ፊት ለፊት እንደዚህ እያደረጋችሁ እንደተመለከታችሁ እንደዚህ እያደረጋችሁ ስሩ ብዬ ነበረ።
እና ምንም አልተጠቀማችሁ ማለት ነው። እኔ ተጠቀሙኛለሁ። እዩትማ እዚህ ጋር እንደዚህ በምታደርጉበት ሰዓት ላይ ያድጋል ማለት ነው። እሱንም ነግራችኋለሁ፣ ውሸት እንዳትሉኝ። ከዚህ በፊት ፀጉሬን እዚህ ጋር እንደሌላ ታውቃላችሁ። በዚህ አጋጣሚ ለጠየቃችን ነው ማለት ነው። በዚህ አጋጣሚ ከዚህ በፊት እንድታስታውሱ ነው ማለት ነው። ይሄኛውንም ሰርቼ ነበረ። ዛሬ ደግሞ ስለ ፀጉር ነው የመጣሁት፣ ለሱ ሳይሆን ስለ ፀጉር ነው የመጣሁት ማለት ነው። በዚህ አጋጣሚ ለጠየቃችሁኝ ነው ማለት ነው። አንዳንዶች ስለጠየቃችሁ ነው ማለት ነው። እና በዚህ መልኩ ፀጉሮቻችሁን መስራት ትችላላችሁ ማለት ነው። በጫፍ ላይ ይህንን ቫዝሊን መጠቀም እንዳትረሱ፣ ኦሪጂናል ነው ማለት ነው። ተጠቀሙት እሺ። እስኪ ይጥፋ አድርጎኛል ማለት ነው። መጠቀም እንዳትረሱ እሺ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ ላይክ አድርጉ እሺ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ እንገናኛለን። መልካም ጊዜ፣ መልካም ቆይታ። ባይ ባይ። ወዳችኋለሁ ወዶችዬ፣ ባይ ባይ ብያችኋለሁ እሺ።